እንጂ ወለተው ለምናቀር መጽሐፍ ሄኖክ እንደው እነዚህ አይሁዳውያን ወይም እስራኤላውያን እንደዚህ ያጽፈዋል ብዬ ብዙም አላምንም። መጽሐፍ ቅዱስ እንደዚህ አይነት አጻጻፍ ካለው አስቸጋሪ ነው። ድርሳነ ኡራኤልና ይሄ ተመሳሳይ ነው። ስለወደቁ መላእክትም ጥያቄ አለ አይደለም? የወደቁ መላእክት እንዴት ከሴቶች ጋር ሊገናኙ ይችላሉ? መንፈሶች ናቸው አንዱ ጥያቄ ማለት ነው። እዛው ራሱ መጽሐፍ ሄኖክ ላይ ምዕራፍ 15 በግዕዙና በእንግሊዝኛው ላይ ይናገራል። እናንተ መንፈስ ሆናችሁ እንዴት እንደ ሰው ልትወልዱ ወረዳችሁ የሚል ወቀሳ አለ። ጽሑፍን ይወዳል መጽሐፍ ሄኖክ። ሲጎበኝ እንኳ ማስታወሻ ይዞ ነው። መላእክትም ምን ይላል ደጋግሞ ጻፍ ይሉታል። እና የጽሑፍ ጉዳይ በጣም ትልቅ ቦታ አለው። የጽሑፍና የመጽሐፍት ጉዳይ መጽሐፍት ማስታወሻ ይዞ የሚገርመው በዚህ በህልሙ መጽሐፍ ላይ የተወሰነ ካጠራቀመ በኋላ ማስታወሻዎቹን መላእክት በመንኮራኩር ልበለው በምን ሆነ ያወርዱትና ቤተሰቡ ጋር ለአንድ ዓመት ነው እንደዚህ ያህል ለነማቱሳላና ለሌሎቹ ስለ ጽድቅ አስረድቶ ምን ብሎ ማስታወሻውን ሰጥቶ ተመልሶ ይሄዳል። ሄኖክ ባለቤቱ ማን ነው ለተባለው ባለቤቱ ግዕዝ ነው ብዬ መናገር መርጣለሁ። እንግዲያው እንደዚህ ከተጠቀሰ ዴካርትን ለምን አንተረጉም? ብንተረጉም 12ኛ ክፍል ያለ ተማሪ ጥያቄውን ያረዳል ማለት ነው። በሺዎች የሚቆጠሩ ሰዎች ውይይት ውስጥ ገቡ ማለት ነው። እና ትልቁ አንዱ ድክመታችን የሚመስለኝ እኔ አበይት የሚባሉ ሁሉንም መተርጎም ጊዜም ላይኖር ይችላል፣ አቅምም ላይኖር ይችላል። ግን አበይት የሚባሉ በፍልስፍና፣ በተፈጥሮ ሳይንስ፣ በማህበራዊ ሳይንስ ብዙ የሚጠቀሱትን መጽሐፍት መተርጎም ትልቅ አስተዋጽኦ ያደርጋል ብዬ አምናለሁ። እዛ ላይ ትልቅ ድክመት አለ። መጽሐፈ ሄኖክ በውጭ ዓለም የሚጠናበት ክርስትና በፊት የነበረ ክርስትና አንጻሩ በተለይ ከነገረ መለኮት አንጻር እንደሚታይ ተጠቅሷል። ግን በኢትዮጵያ ሌላኛው መንገድም ያለ ይመስለኛል። የግዕዝ የቁጥር ሊቃውንት ከዚህ ከባህር ሀሳብ ጋር ከዘመናት ቀመር ጋር ያያይዙታል። እንደው የኢትዮጵያን ሀሳበ ዘመንም በሄኖክ ላይ የተመሰረተ መሆኑ አንዳንድ ጊዜም ከኩፋሌም ጋር ሁለቱን አያይዘው የሚያዩበት መንገድ አለ። ከክርስትናው ወጣ ብለን ስናየው ከዘመን ቀመር ጋር ያለው እንዴት ተመልክተውታል የሚል ሀሳብ ነው ያለኝ። ሁለተኛው በመጽሐፈ ሄኖክ ቀኖና ላይ በተመለከተ ያው የተለያዩ ክርክሮች አሉ የሚል ነገር አለ። እንግዲህ በኢትዮጵያ ከሚገኙት የቀኖና መጻሕፍት መካከል አንዱ ፍትሐ ነገሥት ነው። ፍትሐ ነገሥት ላይ በእንተ ቅዱሳት መጻሕፍት የሚል ክፍል አለና ከዛ አንጻርስ የሚሉት ካለ ሁለተኛው አነሳለሁ። የመጨረሻው በተለይ በውጭው ዓለም ባለው ጥናት ላይ አንድ ወቅት ላይ የወጡ ጽሑፎች ነበሩና ሄኖክ ጥቁር ነው፣ አፍሪካዊ ነው፣ ኢትዮጵያዊ ነው የሚል እንትኖች ጽሑፎች ይወጡ ነበርና አንዳንድ ስዕሎችም ጥቁር አድርገው ነው የሚስሉት። እርስዎ ቅድም ደግሞ ሲገልጹልን ኢትዮጵያ ሄኖክ የሚለው ያው የመጀመሪያው ሄኖክ ነው የሚል ነገር አለ። ግን ብላክ ነው የሚል ነገር ጽሑፎች አሉና እነዛንስ እንዴት ይመለከቱታል የሚል ያለኝ። አመሰግናለሁ። የተናዶ ለሰብ በዘይኮነ ድሎቱ ናዶ ለሰብ በዘኮነ ድሎቱ ይላል። ለሚገባው ሰው ምስጋና መስጠት ጥሩ ነው፣ ለማይገባው ግን ውዳሴ ከንቱ መስጠት ጥሩ ነው። ውዳሴ መስጠት ጥሩ አይደለም ነውና አባታችን አባ ትሕትና ዘምስለ ንጽሕና ከእውቀት ትሕትና በጣም ጥቂት ሰዎች ናቸው እነዚህ አይነት ሰዎችና አባን ረጅም ዕድሜ ይስጥልን። እንደዚህ አይነት ሰዎችን ደግሞ ያብዛልን ለማለት ነው። ወንድም ጸጋውን አመሰግናለሁ። እናንተንም እናመሰግናለን። የምታደርጉት ጥረት ቀላል አይደለም። ወደ ነጥብ ስገባ በነገራችን ላይ በዚህ በሄኖክ ላይ መምህር ሐዲስ ይባሉ የቅድስት ሥላሴ ዩኒቨርሲቲ አስተማሪ ነበሩ። ነፍስሄር አጥንተዋል። ተጨማሪ እንትን ቢሆን ጥሩ ነው ማለት ነው። ግን አንድ መልክአ ሚካኤል በተባለ መጽሐፍ ላይ ሰላም ለዝክረ ስምከ ወልደ ያሬድ ሄኖክ በከመ ጻፈ ይላልና
ሄኖክ ምን እንዳለ ላገኘው አልቻለም። እውነቱን ለመናገር ምንድነው የሚካኤል ስም ከእግዚአብሔር ጋር ያለውን አንድነት ልዩነት ምናምን እና ወልደ ሄኖክ በከመ ጻፈ እንደተናገረው ብሎ ስላቆመ ከዚያ በኋላ ሌላ አረፍተ ነገር ነውና ያው ይችን ምንጭ የሚያውቋት ነገር ካለ ይሰጡኝ ለማለት ነው። ሌላው ምንድነው በነገረ መለኮት ላይ ችግር አለው የለውም የሚለው ክርክር እውነቱን ለመናገር ከመጽሐፍ ቅዱስ ጋር ይስማማል የሚል እምነት የለኝም። ምክንያቱም ያው በ66ቱ ማለት ነው የሄኖክን አጻጻፍ ስናየው ከራእየ ማርያም ጸሐፊ፣ ከድርሳነ ዑራኤል ጸሐፊ፣ ሌሎችም ሰኔ ጎልጎታም አልፎ አልፎ መንገደ ሰማይ አልፎ አልፎ እንደነዚህ አይነት መጽሐፍ ይሄ ከመጽሐፍ ሄኖክ የተወሰዱ ናቸው ወይንም የሄኖክን ስም ወስደው ልክ ወስደው ለጻፉ የኛ ሀገር ደብተሮች ሄኖክ ላይ ብዙ ጽፈዋል ማለት ይቻላል። እንደዚህ ነው የሚመስለው እንጂ እውነቱን ለመናገር መጽሐፍ ሄኖክ እንደው እነዚህ አይሁዳውያን ወይም እስራኤላውያን እንደዚህ ያጽፈዋል ብዬ ብዙም አላምንም። ዞሮ ዞሮ ግን መጽሐፍ ቅዱስ እንደዚህ አይነት አጻጻፍ ካለው አስቸጋሪ ነው የሚሆነው። ድርሳነ ዑራኤል እና ይሄ ተመሳሳይ ናቸው እና ኢትዮጵያዊ ጽሑፍ ከውጭ የተገኘ ቢያሳየን የሚፈልገው ምንድን ነው? ይሄ ክፍል ከውጭ የተገኘ እነዚህ ክፍሎች ግን ምናልባት ኢትዮጵያውያን ጸሐፊዎች የጻፏቸው ይመስላሉ የሚል አስተያየት ካለው ለማለት ነው። መጽሐፈ ሄኖክ በግዕዝም በግሪክም በአረማይክም ጽሑፎች እንደተገኘ ሙሉ ሀሳቡ የመኖር ያለመኖር ጉዳይ ካልሆነ በቀር በእነዚህ በሶስት ቋንቋዎችን ተጽፎ እንደተገኘ ነግረውናል እና ነገር ግን የዚህ የባለቤትነት ጥያቄ ብዙ ጊዜ ሲነሳ ይሰማል እና ይህን እንዴት ነው ልናስረዳ የምንችለው? የታሪካዊ ግንኙነቱ በተለይ ብዙ ጊዜ በነገራችን ላይ የእንትና አይነት ነገር አለ። ግን ብዙ ጊዜ እነዚህ የሲቪላይዜሽን የስልጣኔዎች ጉዳይ ሸርድ የመሆን ጉዳይ ይኖራል ብዬ አስባለሁ እና በስልጣኔዎች ውስጥ የባለቤትነት ጥያቄ እንዴት ነው መታየት ያለበት የሚለው ጥያቄ እንዴት ነው የሚመለሰው የሚለው እንዴት ነው የሚያዩት ለማለት ነው አንዱ የመጀመሪያው ጥያቄ። ሁለተኛው እነዚህ የቅርስ ጋር ተገናኝቶ እነዚህ የመጽሐፍት መዘረብ፣ ከሀገር መውጣት ወይ ደግሞ መጠናትን ልክ አንዳንድ ኢትዮጵያ የሁሉ ሶርስ ናቸው አይነት ነገር ወደ ሌላ ፖለቲካል ኤግዛጅሬሽን አይነት ነገር የመውሰድ ነገር አለ። እሱ አሁን ለምሳሌ ሄኖክ መጽሐፍ የሚጠናበት ምክንያት ወይ ደግሞ መጽሐፎችም የሚዘረፉበት ምክንያት የራሱ ምክንያት አለ እያሰባለሁ። ለምሳሌ ማጥናት የሚፈልግ ከሆነ ኦሪጂናል መጽሐፉን ካገኘ አውጦ ከሸጠለት ይዞ መሄዱ አይቀርም ብዬ አስባለሁ። የቅድመ ክርስትና ለመረዳት ራዕያዊ አጻጻፍን ለመረዳት ነገረ መለኮታዊ ምልከታን ለማየት ይጠቅመናል። ስለዚህ መጽሐፉ እየተጠና ያለበት ምክንያት ጠቁመውናል እና ከዛ ጋር በተገናኘ አላለ የሲቪላይዜሽኖች ሼር መሆን ሳይሆን የእውቀት መሰረት ኢትዮጵያ ነች፣ ሀብታችን ተወሰደ አይነት ነገር ነው እንትን የምንለው ኤክስፕሌን የምናደርግበት መንገድ እና ይህን እንዴት ነው መታየት ያለበት ሀብቱ መጠበቅ እንዳለብን ሳንረሳ ማለት እና እሱ እንዴት ያዩታል ማለት ነው። አመሰግናለሁ። የሚደጋግሙት ተስፋ አደርጋለሁ። እኔ አንዳንድ እርሱን ልጠይቅ ከፈለኩት እንደ መነሻ መጽሐፈ ሄኖክ ጋር የግዕዝ ጥናትና ምርምር እንዴት እንደጠቀሙ አንስተዋል እና ያው የግዕዝ ጥናትና ምርምር በውጭ በሰፊው እንደሚጠና እንሰማለን። አንዱም ይህን ተረስቶ ምንጭ ደግሞ መጽሐፈ ሄኖክ እንደሆነ አንስተዋልና ከዚህ ጋር ተያይዞ አሁን ያለው ውጭ ያለው የግዕዝ ጥናትና ምርምር ምን ይመስላል ከመጽሐፈ ሄኖክ ጋር እያይዞ ማለት ነው። ግዕዝ ለምሳሌ ኢትዮጵያ ውስጥ ቢሞት ያው እየተዳከመ ነው፣ ተዳክሞ ቢጠፋ ውጭ ባለው ጥናትና ምርምር ተደግፎ ሰርቫይቭ ማድረግ ይችላል ያለበት ሁኔታ ምን ይመስላል የምትለው ትንሽ ፒክቸር የሚሰጡን ማለት ነው። ሌላው እንደ መጽሐፈ ሄኖክ ካኖናይዝ ላለመደረጉ እንደ አንድ ምክንያት
በአረማይክ መገኘትና በሂብሪው አለመሆኑን ሲጠቅሱ ሰማለሁ። መጽሐፍ በሂብሪው ቢሆን የጂዊሽ ባይብል ውስጥ ካኖናይዝ ሊደረግ ይችላል ይሉ ነበርና ምንድን ነው የዚህ ሂስቶሪካል ኮንቴክስቱ ምንድን ነው? በሂብሪው ሆነ በአረማይክ ሆነ ምን አይነት ሂስቶሪካል ሚኒንግ ይዞ ነው እንዲህ ሊሉ የሚችሉት የምትለዋን ቢያነሱልን። እርስዎ ይሄ መጽሐፍ ሄኖክ ሲያጠኑ በእኛ ሀገር ምሁራን ላይ የሆነ ላክ ኦፍ ኢንተረስት አስተውለዋል አለ ብለው ያምናሉ? እርግጥ እንደ መነሻ ርዕስ ያቀረቡልን ዛሬ በውጭ ለምን ይጠናል ነው፣ ግን ዞሮ በሀገር ውስጥ መታየቱ አይቀርምና ላክ ኦፍ ኢንተረስት ካለ ምን ይመስሉታል? እንደ ቴዎሎጂካል ይጠናል ብለዋል፣ ግን እሱም ቢሆን እስቲ ከሌ የሚሉት መጽሐፍ ሄኖክ ላይ እንዲሰራ እንዲያጥንቷል የሚሉት ኢትዮጵያዊ ምሁር እርሶ በዘለለ ቢያስተዋውቁ እኛም በዚህ እግረ መንገዱ እንድናውቀው ማለት ነው። ሌላው ግን ከዚህ ኢንተረስት ጋር ተያይዞ ኢትዮጵያ ግዕዝ እንደ ቋንቋ ኢትዮጵያም ደግሞ እንደ ሀገር መጠቀም ካለባት ምን አይነት አፕሮች መጠቀም አለበት? ይሄ ሰፊ የሆነ መጽሐፍ ሄኖክ ላይ ያለ ኢንተረስትን እንዴት ነው ለእኛ ጥቅም መጠቀም የምንችለው? ምን አይነት አፕሮች ምን አይነት አቀራረብ ቢኖረን ነው ከዚህ የሚገኘውን ጥቅም ማግኘት የምንችለው ለማለት ነው። በመጨረሻ ግን ብዙ ጥናቶች እንደተጠኑ ነግረውናል። ከ1000 ገጽ በላይ የሚደርሱ መጽሐፍቶች እንደተጻፉም ነግረውናል። ብዙ ካጠኑ በኋላ ምንድን ነው የሚሉት? የሚሰጡት ሪኮሜንዴሽን አለ እነዚህ ምሁራን? ለምሳሌ ካኖናይዝ መደረግ አለበት ያለ አለ ከተመራመሩት መሀል ማለት ነው። ከአዲስ ኪዳንም ከብሉይ ኪዳንም መጽሐፍት ጋር እያገናኘ ሪሌሽኑን አሳይቷል ስላሉ ዝም ብለው ነው የሚዘጉት? ቴዎሎጂካል ጥቅም አለው ብለው ነው የሚዘጉት? ኦር ካኖናይዝ መደረግ አለበት ብሎ ሪኮመንድ ያደረገ ምሁር አለ? ምንድን ነው የነሱ መደምደሚያ አስተያየት ለማለት ነው። በጣም አመሰግናለሁ። እንደው በመጨረሻ በተነሳው ራሱ ልጀምርና ወደ አንደኛው ለመሄድ አንዳንድ ምሁራን ምን አለ የቀኖና ክፍል በሆነ ኖሮ ብለው የሚናገሩ አጋጥሞኛል። አንዳንድ የምዕራባውያን ምሁራን መጽሐፉን ከመወደዳቸው የተነሳ ማለት ነው። ቀኖና ውስጥ ያልገባበት ምክንያት የሚለው በትክክል እርግጠኛ የሆኑ በትክክል ለመናገር አስቸጋሪ ነው። ለምን? የተለያዩ ምሁራን የተለያየ አስተያየት ስለሰጡ ማለት ነው። ለምሳሌ ኦሪጅን ወይም አርጌነስ መጀመሪያ አካባቢ እንደ ቅዱሳት መጽሐፍት ክፍል አድርጎ ያየውና በኋላ ላይ ደግሞ ወደ ኋላ መለስ ይላል። ቅዱስ አትናቴዎስ የእስክንድሪያ እንግዲህ አቡነ ሰላማ ከሳቴ ብርሃንን አይደለም የላኩት ፓትሪያርክ በአወጡት ዝርዝር ውስጥ የለም። ቅድምም ደግሞ ፍትሐ ነገሥትም ያነሳ ሰው አለ። እዛ ውስጥ ግን ማብራሪያው ላይ ምን ይላል? አውቀው ነው ያላስገቡት ሐዋርያት። የፍልስፍናዊ ጸባይ ስላለው ይህ መጽሐፍ አውቆ አልተጠቀሰም እንጂ እንዳለ የሚል ማብራሪያ ይሰጣል ፍትሐ ነገሥት ላይ። ለምን በዝርዝር ውስጥ በመሰረቱ 80 አሃዱንም አናገኝምና። ግን ትልቁ የሚመስለኝ የቀኖና ጉዳይ ስናነሳ መስፈርቶቹም ላይ ነው ማተኮር ያለብን። የአንድ መጽሐፍ የቀኖና ክፍል ይሆን ዘንድ መስፈርቶች አሉ እና እነዚያ መስፈርቶች ናቸው ወሳኞቹ ማለት ነው። ከነዚያ ከመስፈርቶቹ አንዱ ለምሳሌ በክርስቲያን መነጽር ካየነው ከሐዋርያት ትምህርት ጋር ይስማማል ወይስ የሚጋጭ ነገር አለው? ስለዚህ የመጽሐፉ ስም ብቻ ሳይሆን ማለት ነው። ወንጌሎች እኮ ብዙ ነበሩ፣ ግን ያልገቡ ብዙ አሉ። እንደዚሁም ከስርዓተ አምልኮ ጋራ የሚል አመለካከት አለ። ከዘመኑና ከሁኔታው ከአውዱ ጋራ የመስማማቱ ጉዳይ አለ። በማስም ነው የተጻፈው፣ ጸሐፊዎቹ እነማን ናቸው፣ ጸሐፊው ማን ነው የሚል መለኪያ አለ። ለማን ነው የተጻፈው የሚል መለኪያ አለ። እና እነዚህን ሁሉ አካተን ነው ማየት ያለብን ከክርስቲያናዊ መነጽር ማለት ነው። ከአይሁድም ቢሆን ብዙ ክርክር ውስጥ የነበሩ መጽሐፎች አሉ፣ የቀሩም የገቡም። ለምሳሌ መኃልየ መኃልይ ይግባ አይግባ የሚል ከፍተኛ ክርክር ነበር በአይሁዶች ዘንድ። ምክንያቱም የተራ የሆነ የወንድና የሴት ፍቅር ታሪክ መጽሐፍ ግጥም ነው እንጂ እንዴት ይገባል? ግን በኋላ አስገቡት። እግዚአብሔር ለሕዝቡ ያለውን ፍቅር የሚያሳይ ሰምና ወርቅ ነው ብለው አስገቡት።
ክርስቲያኖችም ክርስቶስ ለቤተ ክርስቲያን ያለው ፍቅር ማሳያ ነው ብሎ አስገቡት እና እንደዚሁ ሌሎችም መጽሐፍ አስቴር ላይ ክርክር ነበረ፣ መጽሐፈ መክብብ ላይ ክርክር ነበረ። አንዳንዴ ከክርክሩ በኋላ የሚገቡ አሉ፣ የሚቀሩም አሉ። ለምሳሌ መጽሐፈ መቃብያን በኦርቶዶክስ እና በካቶሊክ ዘንድ የመጽሐፍ ቅዱስ ክፍል ነው፣ ግን አይሁድ አስወጥተውታል፣ ሉተርም አስወጥቶታል። የተጻፈው በግሪክ ነበረ። የግሪክ ባህል ጊዜ የነበራቸውን ፈተና የሚያሳይ ነው። እሱ ደግሞ እንግዲህ መጽሐፌ መቃብያን ወጣ እና እንደዛው አይነት በዛው አይነት ማለት ነው። መጽሐፈ ሄኖክ ላይም ክርክር ነበረ። የቅዱሳን መጽሐፍት ነው ክፍል ነው ብለው የሚጠቅሱት ነበሩ። የባርናባስ መልእክት የሚባል ላይ ተጠቅሰዋል። እንዳልኩት ተርቱሊያን ላይ ተጠቅሰዋል። አጎስጢኖስም የእግዚአብሔር ከተማ እንበለው ሲቲ ኦፍ ጎድ ላይ ብዙ ጊዜ ይጠቅሰዋል እና አንዳንዶች እንደውም በምዕራቡ ዓለም እንዳይገባ ምክንያት ከሆኑ ምናልባት የአጎስጢኖስ ትምህርት ይሆናል ብለው የሚያስቡ አሉ እና አንዱ ከሚያነሱበት እንዴት መላእክት ስለወደቁ መላእክትም ጥያቄ አለ አይደለም? የወደቁ መላእክት እንዴት ከሴቶች ጋር ሊገናኙ ይችላሉ? መንፈሶች ናቸው አንዱ ጥያቄ ማለት ነው። እነዛ 200ዎቹ ማለት ነው። እዛው ራሱ መጽሐፈ ሄኖክ ላይ ምዕራፍ 15 በግዕዙና በእንግሊዝኛው ላይ ይናገራል። እናንተ መንፈስ ሆናችሁ እንዴት እንደ ሰው ልትወልዱ ወረዳችሁ የሚል ወቀሳ አለ። በዚህ የተነሳ ምሕረት አይደረግላችሁም ተብሎ ተቀጡ ይላል። ግን ይሄ ቃል በቃል የምንረዳው ነው ወይስ ምሳሌያዊ ነው የሚለውን ጥያቄ ስናይ ከጥንት ጀምሮ ለ2000 ዓመት የኢትዮጵያ አንድምታ ላይም ስናየው ምንድነው የሆነ የመልካም ሐረግና የጥፋት የዘር ሐረግ ተገናኙ ለማለት ነው። እነዚያ መላእክት በጥሩ ሁኔታ እያሉ ወደሚያሳስት ሁኔታ መጥተው ከሌሎች ጋር ተገናኙ። በዚህም ነገር ተበላሸ። የነሱ ልጆች ግዙፋን ሆኑ። በአባታቸው መልአክ በልጆች በእናታቸው ሰው ነበሩ። ምድር ላይ ስነ ምህዳራዊ ቀውስ አስከተሉ። መጀመሪያ እንስሳትን እጽዋትን ሁሉን በሉና ሰውን በሉና እርስ በርስ መበላላት ጀመሩ። ምድር በደም ተጥለቅልቃ ያንን ሚካኤል ገብርኤል አይተው አቤቱታ አቀረቡ ይላል። የሚገርመው ዛሬ የአውሮፓ የአሜሪካ የእስራኤል የአውስትራሊያ ሊቃውንትን ስናይ የሚሉትን እኔ አንዳንድ ጊዜ ሳየው የድሮዎቹ ጋራ አውዱ ተለየ እንጂ እነሱም እዛው ጋር ለማስረዳት የሚሞክሩበት መንገድ አለ። ቅድም እንዳልኩት የቃየልና የአቤል ዘር የሚል በኢትዮጵያ ታሪክ አለ። ግን ይሄ ብቻ አይደለም። አንዳንድ መጽሐፎችን ስናይ ተአምረ ማርያም ላይ ሌላም ቦታ ላይ እውነተኛ መላእክት ናቸው የሚል ማሰብ አለ እና ዘመናዊ ተርጓሚዎች ከ2000 ዓመት በኋላ ምን ይላሉ? አንዳንዶቹ ከባቢሎን ምርኮ በኋላ ሲመለሱ በእስራኤል ምድር ላይ የነበሩት ሰዎች ብዙዎቹ ከሌሎች ሴቶች ጋር ተጋብተው ነበር እና ወደ ጣዖት አምልኮም ሄደው ነበረ እና እነዚያ መላእክት የሚወክሉት ሊቀ ካህናትን ነው። ሊቀ ካህናት ከሌሎች ሴቶች ጋር ተገናኝተው የተፈጠረ ቀውስ ነው ብለው የሚፈታ አለ። ሌላዎች ደግሞ አንዳንዶቹ ምን ይላሉ? የግሪክ ባህል ታላቁ እስክንድር ከሞተ በኋላ መኮንኖቹ እኛ የእግዚአብሔር ልጆች ነን ይሉ ነበር። እንደዛ ይሄ ታሪካዊ ነው። ስለዚህ አትመኗቸው፣ ልክ እንደወደቁት መላእክት ናቸው። የነሱ ባህል አትከተሉ፣ ሰንበትን ማክበር አትርሱ፣ መገረዝን አትተዉ። ለምን? የግሪኩ ተጽዕኖ ስለነበር ማለት ነው። ኢየሩሳሌም ላይ መጽሐፈ መቃብያን ላይ እንደምናየው ስቴዲየም ሰርተው ግሪካዊ መሆን ሞቅ ሞቅ የሚያደርግ ደስ የሚል ነገር ነው ብለው ባህላቸውን የተዉ ነበሩ። መቃብያን ያንን ለመቃወም የተነሳ እንቅስቃሴ ነው። ስለዚህ ዛሬም እንኳን ለመፍታት ሲሞክሩ አውዱን ቀየሩት እንጂ እነሱም እንደ ምሳሌ አድርገው ነው የሚወስዱት። ወይም አንዳንዴ የሚጠቀሙበት ቃልም አለ፣ ባለፈው የተነሳው ማለት ነው። አሁን ሀተታ ታሪክ ነው የሚባለው ወይም ሚት ብለው እንደዚህ ብለው ያነሳሉ የክፋትን ለማስረዳት። እኔ እዚህ ላይ እንዳላበዛው እንጂ የሚደንቀኝ አንድ ቦታ አለ ይሄን አስመልክቶ ማለት ነው። እሱም ምንድነው? በክብረ ነገሥት ምዕራፍ 100 ላይ ድንቅ የሆነች ታሪክ አለች። ያቺ ታሪክ ምንድነው የምትለው?
መላእክት እነዚህ የሚወድቁት መላእክት ማለት ነው ወደ እግዚአብሔር ሄደው አቤቱታ ያቀርባሉ። ምን ይላሉ? አንተ ታዳላለህ ይሉታል እግዚአብሔር። እኛን በመልክህና በአምሳያ ሳትፈጥር ሰውን ግን በመልክህና በአርአያ ፈጠርክ፣ ታዳላለህ። ይሄ ብቻም አይደለም፣ ሰው ከወደቀ በኋላ እንኳን የሰጠኸው ቅጣት አይመጥንም። ገና በምድር ላይ ቆንጆ ቆንጆ ነገሮችን ያገኛል፣ ደስታ አለው፣ ተድላ አለው። ስለዚህ ስትቀጣው እንኳን መጠንና እንትን አሳንሰ ነው ብለው ሲወቅሱት እግዚአብሔር ምን ይላል? እንደዛ አትበሉ፣ እናንተና ሰው እኩል አይደላችሁም። ሰው ከአራት ነገሮች ነው የተሰራው፣ እናንተ ከሁለት ነው። ያው እሳት፣ ንፋስ፣ ውሃ፣ መሬት የሚባለው ማለት ነው። ሰው ግማሽ ጎኑ ወደ በጎ ግማሽ ጎኑ ወደ ክፉ ስለሆነ ከሰው ጋር ለምን ትወዳደራላችሁ? እናንተ እኮ ስጋ ቢኖራችሁ ኖሮ ከሰው የባሰ ታደርጉ ነበር ይላቸዋል። እስቲ አሳየን፣ እስቲ ስጋ ስጠንና ሞክረን ይሉታል። እናረጋግጣለን፣ እኛ በፍጹም እንደ ሰው አናጠፋም ይላሉ። ተፈቀደላቸው፣ ስጋ ለበሱ። 1 ሰዓት አልታገሱ፣ ተወርውረው ወደ ምድር መጡና ምድርን በሁሉም ክፋት ቀውጥ ያደረገዋት ይላል። አሁን ይሄ የሚገርም ነው። ለምን በአንድ በኩል እንዴት ተገናኙ ከሴቶች ጋር የሚለውን ይፈታል። ምክንያቱም መላእክት መንፈስ ናቸው፣ ስለዚህ ስሜት ሊኖራቸው አይችሉም። ይሄን ይመልሳል። ይሄን ሲመልስ ግን ለእኔ ሄኖክን ብቻ አይደለም፣ እንደው እርግጠኛ ነን አይደለንም አላቅም፣ ግን ዘፍጥረት 6 ላይ እኮ አለ ይሄ ታሪክ። የእግዚአብሔር ልጆች ሴቶችን ምድር ላይ አይተው አይደለም መረጡ፣ አገቡ፣ ምናምን ተማረኩ ይላል። የእግዚአብሔር ልጆች መጽሐፈ ኢዮብ ላይ ካየን መላእክት ናቸው፣ ሰዎች ናቸው ብሎ ሰው የሚከራከር ካልሆነ በቀር ማለት ነው። ስለዚህ ይህንን ይመልሳል። ሁለተኛ ለዚህ ጥሩ መልስ የሚሰጥ ታሪክ ነው። ሁለተኛ ደግሞ ዘፍጥረት 6ም ሆነ ሄኖክ ላይ መላእክቱ በሴቶቹ ተሳቡ ነው። በሌላ አነጋገር ፍትወት ነው ይጣላቸው። ክብረ ነገሥት ላይ ግን ፍትወት ሳይሆን የኃጢአት መሰረቱ ቅናትና ትዕቢት ነው። ፍትወት ውጤት ነው። ደስ የሚል ታሪክ ነው። ፍትወት ውጤት ነው እንጂ መሰረቱ ቅናት ነው። ለምን እኛንም ለነሱ አልፈጠርከንም? አንደኛ። ሁለተኛ ደግሞ ትዕቢት ነው። እኛ ከሰው እንበልጣለን፣ እስቲ ስጋ ስጠን ማለት ትዕቢት ነው። የ200ዎቹ እዛ ሉቭር ላይ ያሉት እሱን አስበው ያርጉት አያርጉት በእውነቱ አላውቅም። እንደ መጽሐፍ ሄኖክ ከሆነ ግን እስር ቤት ናቸው መሪዎቻቸው። ስምያዝያና አዛዜል የሚባል እስር ቤት ናቸው፣ ገና እስከ ዓለም መጨረሻ ማለት ነው። የዓለም መጨረሻ ደርሷል ካላልን በቀር እንጃ መፈታታቸውን። እንጃ የቀኖና ጉዳይ ትንሽ ልጨምር ግን ይቅርታ፣ ትዝ ብሎኝ ነው። ማን ነው ቀኖናን መጨረሻ ላይ የመጨረሻ ቃል ሰጪ ማን ነው ጥያቄው እንደሚመስለኝ። ቀኖናን ስናነሳ ባለቤቱ ማን ነው? ግለሰብ ነው? ሊቅም ይሁን ምን ይሁን ግለሰብ ነው ወይ? ቀኖና እኮ የቤተ ክርስቲያን ጉዳይ ነው። ቤተ ክርስቲያን ነች ይህ የነዚህ መጽሐፎች የእግዚአብሔርን ቃል መልእክት ይዘውልኛል ብላ የምትቀበለው ማለት ነው፣ የምታጸድቀው። ከዚያ አኳያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊት ነች፣ ሐዋርያዊት ነች ካልን በቀኖናዋ አስገባለሁ ካለች መብቷ ይመስለኛል። እኔ ምናልባት እዚህ ላይ በዝርዝር የሆነች የጻፍኳት ነገር አለች፣ ልልክላችሁ እችላለሁ። አንድ በእንግሊዝኛ የተሰራ ስራ አለ ይህንን የሚያካትት ማለት ነው። ጊዜ ለመቆጠብ ብዬ ነው፣ ግን በፒዲኤፍ ልልክላችሁ እችላለሁ። በኦክስፎርድ ሃንድቡክ የታተመ ማለት ነው። ስለዚህ የመጨረሻው ባለቤት ቤተክርስቲያን ነች። የተለያዩ አብያተ ክርስቲያናት የተለያዩ ቀኖና አላቸው ማለት ነው። የምዕራቡ የምስራቁ ከመጀመሪያውም ጀምሮ ማለት ነው። አሁን ለምሳሌ ሲራክ፣ ጥበበ ሰለሞን፣ ዮዲት፣ ጦቢት በፕሮቴስታንት ቤተክርስቲያን ውስጥ የቀኖና ክፍል አይደሉም፣ ግን በአብዛኛው ኦርቶዶክስ እና በካቶሊክ አሉ። እና የመጨረሻው ዳኛ ቤተክርስቲያን ነች ብዬ ነው የማስበው። ቅድመ ክርስትና ባህር ሀሳብ በተመለከተ ለጥንት ሰዎች እንደሚመስለኝ የባህር ሀሳብ ጉዳይ ከእምነት ጋር የተያያዘ ነው ብዬ ስላሰብኩ ነው። በዛ አልለየሁትም። ለምን ሲያመልኩ ራሱ
እንደ ራእይ ነው ለሄኖክም የተገለጠለት ብለው ያስባሉ። የቀን አቆጣጠር ቀመሩ፣ አለካኩ ሁሉ ትክክለኛ ነው ሲሉ እነሱ ከእምነት ከነገረ መለኮት ጋር ስለሚያያይዙት ነው። በዛ ወስጄው ነው እንጂ ልክ ነው። በሂሳብ ረገድም የሚያጠኑት ሰዎች አሉ። እንደውም ሁለተኛው ክፍል ጥራዝ የመጽሐፍ ሄኖክ ላይ በዚህ ሰፊ ሽፋን የሰጠ ቫንደርካም የሚባል የአሜሪካዊ ሊቅ አለ። ያንን ለመረዳት ብሎ ራሱ ትምህርት ቤት ገብተዋል። ስለ አስትሮኖሚ ጥናት አጥንተዋል። የመጽሐፍ ሄኖክን ለማጥናት ብሎ ማለት ነው። ሄኖክ ጥቁር ነው ወይ እንዴት ነው የሚለው፣ ለእኔ ሄኖክ ሰማያዊ ነው። ሰማያዊ ቀለም ማለት ሳይሆን የሰማይ ዜጋ ነው እና ከዛ በኋላ የፈለግነውን ቁጥር ቀለም እናርግለት። አንደኛ ከኖህ በፊት ነው፣ የኖህ ቅድመ አያት ነው። በዛ አቀራረብ ማለት ነው። ወደ ሰማይ ተወሰደ ነው የተባለው። ስለዚህ የሰማይ ዜጋ ነው። ገና እስራኤልም አልተቋቋመም ሄኖክ ሲወሰድ ማለት ነው። እና እያንዳንዱን ለራሱ ቀለም ቢያደርገውም ችግር የለም፣ የሁሉም ነው። ዓለም አቀፋዊ ጻድቅ ነው ሄኖክ አይደለ? የአንድ አካባቢ ብቻ አይደለም። ገና ከኖህ በፊት እኮ ነው። ከነ አብርሃም፣ ከነ ይስሐቅ፣ ከነ ያዕቆብ፣ ከነ ያፌት፣ ከነ ካም በፊት ነው። ስለዚህ ለሁላችንም መድረስ ይችላል ብዬ አስባለሁ። ሌላ ቀርቶ ለአይሁድና ለአሕዛብም ማለት ነው። በዛ መሰብሰቡ ራሱ ለእኔ ድንቅ ነው። ማለት በዓለም ላይ ያሉ ብዙ ምሁራን አይሁድ ያልሆኑም ክርስቲያኖችም በሄኖክ ባልደረባነት እንበለው ጥናት ያጠናሉ። ብሉይና አዲስ ኪዳንን ያጠናሉ፣ አርኪኦሎጂ ያጠናሉ፣ ታሪክ ያጠናሉ፣ ስነ ጽሁፍንም ያጠናሉ። የሚካኤል ሊቀ መላእኩ በሄኖክ ውስጥ አንድ ቅጽል አለው፣ ሩህሩህ ይለዋል። በሄኖክ ላይ እያንዳንዳቸውን ለምሳሌ ሩፋኤልን ከፈውስ ጋር ሲያገናኘው ሚካኤልን ከርኅራሄ ጋር ያገናኘዋል መጽሐፍ ሄኖክ ላይ ማለት ነው። እና የመጽሐፍ ጉዳይ ደግሞ በመጽሐፈ ኩፋሌም አለ። ሄኖክ ጽሁፍን መጀመሪያ የተማረ የሚባል አባባል አለ። ጽሁፍን ይወዳል መጽሐፍ ሄኖክ። ሲጎበኝ እንኳ ማስታወሻ ይዞ ነው። መላእክትም ይሉታል፣ ደጋግሞ ጻፍ ይሉታል። እና የጽሁፍ ጉዳይ በጣም ትልቅ ቦታ አለው። የጽሁፍና የመጽሐፍት ጉዳይ መጽሐፍት ማስታወሻ ይዞ የሚገርመው በዚህ በህልሙ መጽሐፍ ላይ የተወሰነ ካጠራቀመ በኋላ ማስታወሻዎቹን መላእክት በመንኮራኩር ልበለው በምን ሆነ ያወርዱትና ቤተሰቡ ጋር ለአንድ ዓመት ነው እንደዚህ ያህል ለነማቱሳላና ለሌሎቹ ስለ ጽድቅ አስረድቶ ምን ብሎ ማስታወሻውን ሰጥቶ ተመልሶ ይሄዳል። እንደዛ የሚል ነገር አለ። አንዳንዶቹ ቅድም 17ኛ አልኩኝ እንጂ 16 እንደዚህ ላይ ግምት በራእየ ዮሐንስ ትርጉም ላይ 2 ምስክሮች ይሞታሉ ስለሚባል ሄኖክና ኤልያስ ሞትን አላገኙም እና እነሱ ከሞቱ ከ3 ቀን በኋላ ይነሳሉ የሚባል አባባልም አለ። እና የመላእክትን ስም ስናይ የክፉ መላእክትንም የወደቁትንም ስናይ በእውነቱ ስም አጠራራቸውን በጣም አንዳንዱ ከአረማይክ ጋር የሚመሳሰል ነገር አለው እና ምንጭ ነው፣ መነሻ ነው። ይሄ የመላእክት ጉዳይ ለነገሩ አንዳንዶች ደግሞ ምን ይላሉ? ከፋርስ ስልጣኔ በኋላ የመጣ ነው። በብሉይ ኪዳን ካየን ብዙ መላእክት የሉም። በተለይ በስም የሚጠሩ ትንሽ ናቸው። ሚካኤል፣ ገብርኤል፣ ጦቢት ከጨመር ሩፋኤል ነው። ብዙ ጊዜ ሰዎች ከእግዚአብሔር ጋር ቀጥታ ነው የሚነጋገሩት። ሙሴማ እንዳውም ፊት ለፊት ነው። ግን ከፋርስ ስልጣኔ በኋላ ይባላል በጣም ብዙ መሀል ያሉ በአምላክና በሰዎች መካከል አምላክ ምጡቅ ነው ለማለት ይሁን አላቅም፣ እንደዚህ አይነት ነገር በጣም እንደ ተስፋፋ ይነገራል። እና በዚህ አይነት ራእያዊ ጽሁፍ ላይ ካየን መላእክት በጣም ብዙ አሉ። በሽበሽ ነው። አሁን ዮሐንስ ራእይን ብናይ በመላእክት የተጣበበ ነው። ሰማይ የሚወርድ የሚወጣ፣ መለከት የሚነፋ፣ ዕጣን የሚያጨስ የመላእክት መዓት ነው ያለው አይደለም። ከክርስቶስ ራሱ ወደ ዮሐንስ ራእይ እኮ ቀጥታ አይመጣም። በመልአክ በኩል ነው ክርስቶስ ለመልአኩ፣ መልአኩ ለዮሐንስ ራእይ ይላል። እና ይሄ ነገር በጣም የምናየው በመጽሐፈ ሄኖክ አይነት መጽሐፍ ውስጥ ነው። በጣም ብዙ አይነት መላእክት አሉ። ስማቸው የተለያየ ነው፣ ሚናቸው የተለያየ ነው ወዘተርፈ። ያሳሳታትም
ሔዋንን ያሳሳተው በዘፍጥረት ከሆነ ሔዋንን ያሳሳተችው እባብ ነች። በመጽሐፈ ሄኖክ ግን በዛ መጽሐፍ ምሳሌ ላይ አንድ ሰይጣን አለ ስሙ ለየት ያለ እሱን ያሳሳታት የሚል ሐሳብ እናገኛለን። ሄኖክ ባለቤቱ ማን ነው ለተባለው ባለቤቱ ግዕዝ ነው ብዬ መናገር መርጣለሁ። የባለቤት ጉዳይ ብዙ ጊዜ ያው ክርክር አለ። ግን እኔ የባለቤቱ ማለት ከባለቤቱ ጋር በተያያዘም የተነሳው ማን ቀደመ የሚለው ነው። ከማን ወደ ማን እሱን ምናልባት መቼም አንደርስበትም ይሆናል። ለኔ ምን ይላል እና ደግሞ አሁን ባለንበት ተጨባጭ ሁኔታ ዞሮ ዞሮ ምንጭ የሚለው በእንግሊዝኛ ሬፈረንስ በምንለው ከሄድን ምንጩ ግዕዝ ነው። አሁን የትኛውም ጥናት የሚያጠና ሰው ግዕዙን መዝለል አይችልም። ስለዚህ መጽሐፈ ሄኖክ ገና በ19ኛ መጨረሻ ላይ እና 20ኛ መጀመሪያ ላይ እንግሊዝኛ ብቻ አይደለም ወደ ጀርመንኛ፣ ፈረንሳይኛ፣ ወደ ዕብራይስጥ አንድ ጀርመናዊ ጎልድስሚት የሚባል ጎልድስሚት ወይም እንደዚህ ጀርመናዊ ጎልድስሚት ነሐቤ ወርቅ ብሎ ራሱን ስሙን በግዕዝ ተርጉሞ ወደ ዕብራይስጥ ተርጉሞታል። ከግዕዝ ማለት ነው። እነሱም ራሳቸው በዛ ስለሚፈልጉት ማለት ነው። አሁን በጣም በጣም ብዙ ነው። ጣሊያንኛ፣ ስዊድን፣ ኖርዌይ በጣም ብዙ መጽሐፍ ምናልባት ከግዕዝ ስነ ጽሑፍ ውስጥ ብዙ የተተረጎሙ ቢጠና መጽሐፈ ሄኖክ ሳይሆን አይቀርም። የተተረጎመባቸውን ቋንቋዎች ራሱ ብንፈልግ ማለት ነው በጣም ብዙ ነው። ስለዚህ ከዛ አኳያ ምንጭ ሆኗል እና እሱ ላይ መጀመሪያ አተኩረን በኋላ ያዛኛው ላይ ከቻልን መድረስ እንችላለን። ምንጩ ምናልባት አሁን እኮ የአራማይክ በፊትም ያለውንም አናቅም። ብራናው በካርቦን 14ም ተጠንተዋል። ለነገሩ 2200 ዓመት ምናምን እድሜ ያለው ነው እንጂ የአራማይክ የትኛው መጀመሪያ የሚለውንም አናቅም። እርግጥ በግሪክ ጥቅስ እንዳለች የይሁዳ መልእክት ይመሰክራል። ምንም መሰረት የለውም። የይሁዳ መልእክት ላይ 2000 ዓመት በፊት የተጠቀሰ ነገር አለ እና ቅርስም የበለጠ ነው የሚከበረው የሚመስለኝ። አንደኛ ብዙ ያልተጠና የግዕዝ ስነ ጽሑፍም አለ። አሁን ዞሮ ዞሮ እየተርጉሞታል፣ እያጠኑት ነው። ማስመለስ ከሆነ ለኔ ማስመለስ ማለት ተከታትሎ እነሱ ውይይት ውስጥ ገብቶ ተሟግቶ ማጥናት ነው እንጂ ይህንን ሂደት ማስቆም አይቻልም። ለነገሩ ብዙ ብራናዎች በአካል ብቻ ሳይሆን የሄዱት አሁን በፎቶም ሄደዋል፣ በፒዲኤፍ በሺዎች የሚቆጠሩ ሄደዋል፣ እየተጠኑ ነው። ስለዚህ ውይይት ውስጥ መግባት ነው መፍትሄው ብዬ ነው ማስበው እና በአንድ በኩል ምናልባት እውቀት ድንበር የለውም አይደለም። እኛም አሁን ካልኩለስ እኮ ሳጠና ወደዚህ ያመጣሁት ማለት ነው እና እዚህ ላይ የመጨረሻ አካባቢ ላይ ለምሳሌ እኛ ድካም አለው የተባለው እኔ የሚመስለኝ ወሳኝ የሆኑ ጥናቶችን ወደ ሀገር ቋንቋ መተርጎም ላይ ድካም ያለ ይመስለኛል። ለነገሩ ለመጽሐፈ ሄኖክ ብቻ ሳይሆን በየዘርፉ ለምሳሌ ብዙ የፍልስፍና ምሁራን ዘመናዊ ፍልስፍና በዴካርት ተጀመረ ይላሉ። እንግዲያው እንደዚህ ከተጠቀሰ ዴካርትን ለምን አንተረጉም? ብንተረጉም 12ኛ ክፍል ያለ ተማሪ ጥያቄውን ያረዳል ማለት ነው። በሺዎች የሚቆጠሩ ሰዎች ውይይት ውስጥ ገቡ ማለት ነው እና ትልቁ አንዱ ድክመታችን የሚመስለኝ እኔ አበይት የሚባሉ ሁሉንም መተርጎም ጊዜም ላይኖር ይችላል፣ አቅምም ላይኖር ይችላል። ግን አበይት የሚባሉ በፍልስፍና፣ በተፈጥሮ ሳይንስ፣ በማህበራዊ ሳይንስ ብዙ የሚጠቀሱትን መጽሐፍት መተርጎም ትልቅ አስተዋጽኦ ያደርጋል ብዬ አምናለሁ። እዛ ላይ ትልቅ ድክመት አለ። ሄኖክ ላይም እንደዚህ ያሉት እኮ አንድ ሰው እንግሊዝኛም ባይችል ፍሬ ሀሳቡን ይዞ እኮ ቆንጆ ሀሳብ አፍልቆ ሌላ በእንግሊዝኛ ሌላ ሰው ያንን ሀሳብ ሊያቀርብለት ይችላል እና እሱ በጣም ችላ የተባለ ግን የሚጎዳን ነገር ይመስለኛል። አሁን የነገረ መለኮት ተፈጥሮ ማነው የዘመናዊ ትምህርት በአብዛኛው ከነገረ መለኮት የራቀ እንደሆነ ታውቃላችሁ። በአብዛኛው ማለት ነው ማህበራዊ ሳይንስም ተፈጥሮ ሳይንስ ግን የነገረ መለኮት ለአውዳቸው በጣም የራቀው ነገር ሆኖ እንኳን እያለ
ታላላቅ የነገረ መለኮት ሊቃውንት ኦርቶዶክስ ወይ ካቶሊክ ወይ ፕሮቴስታንት የጻፈውን የነገረ መለኮት መጽሐፍ ቻይና፣ ጃፓን ተተርጉሞ ታገኙታላችሁ። ምን እያሰቡ ነው ብለው ለማወቅ ብለው እንጂ እነሱ ክርስቲያኖች እኮ አይደሉም፣ ግን ያነቡታል። ወደ ኋላ እንዳንቀር አስተሳሰባቸው ላይ ምን አለ ለማለት ማለት እዚያ ላይ ችላ የተባለ በጣም ኋላ የቀረንበት ነገር ነው ብዬ ማስበው ነው ይሄን ነው። ለምን ብዙ ሺህ ምሁራን የሚጠቅሱትን እኮ ተረጎምን ማለት በ10 ሺዎች እና ከዛ በላይ የሆኑ የሀገራችንን ሰዎች በዛ ውይይት ውስጥ አስገባን ማለት ነው። እና እዛ እሱን ነው ያንዱ የማስበው። መጽሐፈ ሄኖክ የውጭ ሀገር ጥናት በአራማይክ ስለሆነ የሚል ነው። ቀኖና ውስጥ ያልገባበት የሚለው እሱ ያጠራጥረኛል። ለምን ለምሳሌ ትንቢተ ዳንኤልን ብንወስድ የመጀመሪያው ምዕራፍ በዕብራይስጥ ነው። ከዛ ምዕራፍ 2 የተወሰነ ቁጥር ጀምሮ አራማይክ ነው። ትንቢተ ዳንኤል ምዕራፍ 2 3 4 5 6 7 ድረስ እስራኤላውያንም አይሁድም ገልጠው ሲያነቡ በጸሎት ጊዜም ሲያነቡት ዳንኤልን ወይ እንደዚህ ካነበቡ ምዕራፍ 6ን ካነበቡ በዕብራይስጥ አይደለም ያነቡት፣ በአራማይክ ነው። ስለዚህ አራማይክ ሆኖ የቅዱስ መጽሐፍ ክፍላቸው አድርገውታል ማለት ነው። ከዛ ከ8 እስከ 12 ደግሞ ተመልሶ ወደ ዕብራይስጥ ይመለሳል። ስለዚህ መጽሐፈ ሄኖክን በተመለከተ ይሄኛውን ነገር የሚሰራ አይመስለኝም። በኋላ ነግረዋለሁ ካስፈልገ። እርግጥ ምንድነው እነዚህ 7ቱ አንዳንዴ ድህረ ቀኖናውያን የሚሏቸው ይበልጥ በግሪክ በእስክንድሪያ የእስክንድሪያው መጽሐፍት ወይም 70 ሊቃናት ውስጥ ያሉት በግሪክ ስለሆኑ ነው ብለው የሚናገሩ አሉ። ግን አሁን መጽሐፈ ሲራክ ከግሪኩ በስተጀርባ ዕብራይስጥም ነበረ። ልክ አሁን እየመለስኩ ያለው ነበረ። ልድገመው ወይስ ልለፈው? ጥያቄ የአራማይኩ ችግር የለውም እያልኩ ነው። አራማይክ ትንቢተ ዳንኤል ግማሹ ዕብራይስጥ ግማሹ አራማይክ ነው፣ ግን የመጽሐፍ ቅዱስ ክፍል ነው እንደሚመስለኝ። ከዛ እንዴት ነው ጥቅማችን መዋል የሚችለው ምንድነው የሚለው ጥያቄ ቅድም ያነሳሁት ነው። አሁን የመተርጎም ለጥቅማችን ለመዋል መጀመሪያ የታወቀ አሜሪካዊ 30-40 ዓመት ሄኖክ ላይ ይሰራል። ለምሳሌ አሁን ጡረታ ያወጣ እንደዚህ ይወጡ አሉ። 30-40 ዓመት ያጠኑ ማለት ነው። ምንድነው ያጠኑት ምንድነው የጻፉት ብለን ካላየን ወይ አንዳንዶቻችን ተባብረን ካልተረጎም ነው ለመተቸትም ለማድነቅም ለመገረምም አስቸጋሪ ነው። እና መፍትሄው አንብበን መተርጎም ይመስለኛል። የዛ ጊዜ ቀላል እናደርገዋለን ውይይቱን። ከኢትዮጵያውያን የሰራ ሰው አለ ለተባለው አንዳንዶቹ መጽሐፎች ላይ እናገኛለን። ለምሳሌ አድማሱ ጀንበሬ ላይ ሌላም ላይ አለ። ይሄ ብቻ አይደለም። ጥቂት ጊዜ አመታት ይሆናል ዶክተር ኃይለ ኢየሱስ የሚባል አሁን በስዊድን ነው የሚገኘው። በቅኔዎች ውስጥ መጽሐፈ ሄኖክ ብሎ የሰራ ኢትዮጵያዊ አለ። አሁን በስዊድን ነው የሚገኘው፣ እዚህ አዲስ አበባ ዩኒቨርሲቲ ማለት ነው። ሌሎችም እኔም አላቃቸው ሊኖሩ ይችላሉ። እንደዚሁም ይሄን መጽሐፍም የደረሰው እንጃ ምስጢር ማውጣት ካለብኝ ከሌለብኝ አላቅም፣ ግን ይሄን መጽሐፍ የደረሰው ሰው ራሱ ማስተርሱን አዲስ አበባ ዩኒቨርሲቲ በመጽሐፈ ሄኖክ ክፍል ላይ ነው የሰራው። ስሙን ስላልነገርኩ ምስጢር አላወጣውም።